የኔ ሎያል ናቸው። ሰው ከወደዱ ወደዱ ነው። አስክሬን እቤት አስቀምጠው ወደ ምርጫ ጣቢያ የሄዱ ቤተሰቦች ዛሬ አነጋጋሪ ሆነዋል። አስክሬን በቤት አስቀምጠው ለምርጫ የወጡት የቤተሰብ አባላት ቦታው በሰሜን ሸዋ ዞን ልጃቸው በሞት የተለየባቸው ቤተሰቦች አስክሬን በቤት ውስጥ አስቀምጠው እንደምታየኝ ከሀዘን ላይ ተነሳው እኔ 17,000 ሴቶች ጠይቆኛል። እስካሁን ባለኝ ኤክስፒሪየንስ እስካሁን ባደኩበት አካባቢ ሰርግ ሰኞ ላይ ሲካሄድ አይቼ አላቅም። ጤና ይስጥልኝ ውድ ቻናል ቤተሰቦች እንዴት አላችሁልኝ? እኔ በጣም ደህና ነኝ። ፈጣሪ የተመሰገነ ይሁን። መግቢያው ላይ ያያችኋቸውና መሰል ቪዲዮዎችን ለእናንተ ይዤላችሁ መጥቻለሁ። የዚህ ቻናል ዋና ዓላማ ወቅታዊ ቪዲዮዎችንና ለእናንተ ፈታ ዘና የሚያደርጉ ቪዲዮዎችን ማቅረብ ነው። ትናንትና ዕለት የተካሄደው ምርጫ በርካቶችን እያስገረመና ፈታ ዘና እያደረገ ይገኛል። እንደምናደራቸው እናንተ የዘንድሮ ምርጫ በጣም አስቂኝና ገራሚ ነው። እስኪ ከዚህን ጀምር። በሰርጋቸው ዕለት ድምጽ የሰጡ ሙሽሮች እንዴ ቆይ ሰኞ ሰርግ አለ እንዴ? እኔ በፊት የማውቀው ቅዳሜና እሑድ ነው። እርግጥ ያው ተቀይሮ ሊሆን ይችላል። እስኪ ኢትዮጵያ ያላችሁ ንገሩኝ ማለት ነው። ሰኞ ሰርግ እንደተጀመረ። ለማንኛውም ሙሽራ ይወላችሁ እንደዚህ ብሎ መርጧል እና እንኳን ደስ ያለ ሽቶ ከርኪፉ በዚህ አጅቤያቸዋለሁ። ሙሽራ እንኳን ደስ ያለሽ ይመችሽ። እዚህ ጋር ደግሞ እስቲ ቆይ የምመርጠው ጠባቂ እንዲኖረኝ ነው። የ95 ዓመት የእድሜ ባለጸጋ። ኧረ ወዮ ኧረ አባባ የሚጠብቀው እኮ ፈጣሪ ነው። በአሁኑ ሰዓት መንግስት ዜጎቹን እኮ እየጠበቀ ነው እንዴ? እስኪ ጓደኞቼ መልሱልኝ። ስንት ወገኖች እየታገቱ አይደል? መልሱልኝ እስኪ። እዚህ ጋር ደግሞ እስቲ ቆይ አስክሬኑ በቤት አስቀምጠው ለምርጫ የወጡት የቤተሰብ አባላት የላቀ የዜግነት ቁርጠኝነት ተምሳሌት አስክሬን የቤት አስቀምጠው ለመምረጥ ወጡ። የማይሰማ ነገር የለም። እዚህ ጋር ደግሞ ያራስ ቤት ቆይቷ ሳያበቃ ድምጽ ለመስጠት የተገኘች መጫት ሩጣ መጣች። መሪን መምረጥ አለብኝ ብላ። አጀብ እኮ ነው ዘንድሮ እናንተ። ለማንኛውም ይመችሽ ጎበዝ። እዚህ ጋር ደግሞ ያለባቸው ህመም ሳይበግራቸው ለመምረጥ የመጡት እናት እግዚአብሔር ይማሮት። ሌላ ምን ማድረግ ይቻላል? እቺ ደግሞ ምንድነው? በሐዋሳ ከተማ ትላንትና ማታ የወለደች እናት ጠዋት በሆስፒታል መጣ ድምጽ ሰጠች። ትላንት ወልዳ አይገርምም? ወረ ዘንድሮ ነው እናንተ እንደው ቀልዳችሁ በቃ። በተለይ ፋናና የኢትዮጵያ ቴሌቪዥንማ ተውኝ። በስማ በሳቀኮ ገደሉን ጨረሱን እኮ እናንተ። እዚህ ጋር ደግሞ በምጥ ስሜት ውስጥ ሆና በአምቡላንስ ምርጫ ጣቢያ መገኘት ድምጻቸውን የሰጡ ኧረ ወዮ ምን ይሻላል እንዴ ምጥ ይዘዋት። ለማንኛውም ይመችሽ። እዚህ ጋር ደግሞ የእድሜ መግፋት ያልበገራቸው የድሬዳዋ ምራጭ ወይዘሮ ውዴ ጸጋሁን ይባላሉ። የ79 ዓመት ማማ ይመቹት። እዚህ ጋር ደግሞ እየመረጠች እያለ ምጧ የመጣ እናት ኧረ ወዮ ስልኬ ራሱ ሳቃውንማ እንዴ! እነዚህ ሰዎች እኮ በሳቅ ሊገሉን እኮ ነው። እነዚህ ደግሞ ምንድናቸው? የተፎካካሪ ፖለቲካ ፓርቲዎች። እነዚህ ደግሞ አሉ እንዴ? እርግጥ ያው አሉ እንዲባል ነው፣ ተለጣፊዎች ማለት ነው፣ አስመሳዮች። ስለነዚህ ማውራትም አልፈልግም። ምክንያቱም በአንድ ፊቱ እንደውም ጠቅላዩ ይሻላል ከነዚህ ተለጣፊ ማለት ነው። እኚህ ሴትዬ ደግሞ ያላችሁ እንደዚህ ሆነው በዱላ ሊመርጡ መጡ። እቺ ደግሞ አራስ ናት። በርካታ አራሶች አሉ በነገራችን ላይ አራሶች። እዚህ ጋር ደግሞ ዘንድሮ ለመጀመሪያ ጊዜ መምረጥ የቻሉት አካል ጉዳተኛ መርጠው ያቁም ነበር። ማማ ዘንድሮ ነው የመረጡት። ገና መርጠው ያቁም ነበር። ኧረ ምን ይሻላል ዘንድሮ? ኧረ ወዮ እዚህ ጋር ደግሞ ምንድነው የሚለው? የመራጩ ህዝብ በነቂስ ወጥቶ መምረጥ በሀገር ጉዳይ ላይ ያለውን የኔነት ስሜት የሚገልጽ ነው። ሙኡዘ ጥበባ ዳቆ ዳንኤል ክብረት ዘኢትዮጵያ ምናምን እንጨምርበት። በነገራችን ላይ በስማ ምን ሆኖ እናንተ በስማ ተቋቋል ማዲያት በማዲያት ነው ይሄ ሰው ይረወዩ። ምን ነው ዳንሻ? እዚህ ጋር ደግሞ በመሳሪያ ሳይሆን በምርጫ ካርድ የተገኘ አሸናፊነት ሀገር ያሻግራል። ራሱን ፋኖ ብሎ የሚጠራው ኃይል አባል የነበረው ብርሃኑ ገብረመድህን። ኧረ እባካችሁ እውነታችሁን ነው። እስኪ ብቹ ይሙት በሉ። እሱ ነው ይሄን እንደዚህ ያለው። መግቢያው ላይ እንግዲህ እንዳያችኋቸው ከአእምሮ በላይ የሚመስሉ ነገሮች እየታዩ ነው። የህዝቡ ቁርጠኝነትና ፍላጎት ግን የሚገርም ነው። እኔ ከፖለቲካ ጋር መነካካት አልፈልግም እንዳልኳችሁ እናንተም እንዳደረጓችሁ ብቻ ነው።
አብዛኞቹ ደግሞ በርካቶች ፈገግ ፈታ ዘና ሲያደርጉ የነበሩት በመንግስታዊ ሚዲያ የተሰሩት ቪዲዮዎች ናቸው። ትክክለኛ ምርጫ ሲደረግ ህዝቡ ልክ እንደዚህ ነው። በቃ ኧረ በእናታችሁ እግዚአብሔርን እነዚህ ሰዎች አይቻሉም። ምን በጣም ይገርማል። ይሄ እንኳን እየተቀነባበረ ነው። መጀመሪያ አካባቢ ጎንደር አካባቢ ነው መሰለኝ የተባለው አካል ጉዳተኛ ሰው ነበረ። ከምርጫ በኋላ ወደዚህ ተቀይሯል ብለውታል። እንግዲህ ትላንትና ቀኑ ሰኞ ነው። ሙሽሮችም እንግዲህ በምርጫው ላይ ተሳትፈዋል ተብሏል። ሰኞ ቀን ብዙ ጊዜ ሰርግ ሲደረግ ታይቶ ያን ያህል የተለመደ አይደለም። አዶና ብቻ በዛ ላይ ደግሞ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘንድ በትላንትናው ዕለት የሰነ ጾም የሚባለው ገብቷል። ሙሽሮች ያው መርጠዋል። እስካሁን ባለኝ ኤክስፔሪያንስ እስካሁን ባደኩበት አካባቢ ሰርግ ሰኞ ላይ ሲካሄድ አይቼ አላቅም። ጥንዶች ሰኞ ላይ ጋብቻቸውን ሲፈጽሙ አይቼ አላቅም። አመሻሽ ላይ ኢቲቪ ያው ቀኑን ሙሉ ሲደበረብን የዋለው አመሻሽ ላይ በፌስቡክ ገጹ አንድ ዜና አስነብቦ ነበረ። እነዚህ የምታዩቸውን ሰዎች በጋብቻቸው ቀን ምርጫ ጣቢያ መጥተው እስከ ቬሎዋና እስከ ሱፉ ድረስ መጥተው መረጡ ብሎ ዜና ሰራ። ቀኑንማ ተዉት። ለቅሰኞች ሬሳ ቤት አስቀምጠው መረጧል። ታማ ተኝታ የነበረች ሴትዮ ተደግፋ መታ መረጠች አለ። አካል ጉዳተኞች በዊልቸር መጥተው እየመረጡ ነው ይላል። ከወለደች 2 ሰዓት የሆናት ሴትዮ መታ መረጠች ይለናል። ትኩስ አራስ ገና ከወለደች 2 ቀን የሆናት መታ መረጠች ይለናል። በተለይ ደግሞ ሬሳ ቤት አስቀምጠው መጥተው መረጡ ካለ በኋላ አንድ ነገር አሰብኩ። ይሄ የቲቪ ቻናል በዚሁ ከቀጠለ በኋላ ላይ ሬሳው ራሱ መጥቶ መረጠ የማይልበት ምንም ምክንያት አይኖረውም። የምር አያያዙ ሬሳ ቤት አስተኝተው መጥተው መረጡ ካለ ትንሽ ቆይቶ ሬሳው ራሱ ከቤት መጥቶ መረጠ እንደማይለን በምን እርግጠኛ ነው የምንሆነው? አንዳንድ የሚዘገቡ የማይዘገቡ ነገሮች አሉ። አንዳንድ ውሸቶች ደግሞ ኢቲቪ ጋር ሲመጡ በጣም ይጋነናሉ። በተለይ ደግሞ አሁን ሰርግ ምናምን በዛሬ ቀን ሰርግ ያላችሁት ነገር በፍጹም ተጨባጭም ምክንያታዊም አይደለም። ሰርግ በፍጹም በሰኞ ቀን አይካሄድም። በርካቶች እየተገረሙ ነው ያሉ። የምጥ ስሜት እየተሰማት መረጠች። እኔ በቃ ፊልም ትላንትና ማለት ነው ቤቴ በቃ ሆኜ እነዚህን ቪዲዮዎች ስከታተል በቃ የሌለ እንትን ተሰምቶኝ አያውቅም ነው የምላቸው። የሌለ ሳቅ የሌለ ምን አይነት እንዴት አድርጌ ልግለጸው መሰለኝ። ሆስፒታል ግሉኮስ ጭምር ነቅለው ወረፋ ይዘው የሚስተናገዱና የሚመርጡ ሰዎችን ታዝበናልና እውነትም ኢትዮጵያ እየመረጠች ነው። How? Hold on, bro. How you all saying? አስክሬን እቤት አስቀምጠው ወደ ምርጫ ጣቢያ የሄዱ ቤተሰቦች ዛሬ አነጋጋሪ ሆነዋል። እኔም በጣም ነው የገረመኝ። እንግዲህ ጉዳዩ የተከሰተው ሰሜን ሸዋ ዞን ውስጥ ነው። አንድ የቤተሰቡ አባላት ህይወቱ ያልፋል። ቤተሰቡ ግን 7ቱ ቤተሰቦች አስክሬኑን መቅበር ትተው ወደ ምርጫ ጣቢያ ነው የሄዱት። በእርግጥ ያው ተመልሰን መተን እንቀብረዋለን ወይም ሽኝት እናደርጋለን ብሎ አስበው ነው። እናንተ ግን ምን ተሰማችሁ? የምር እኔ በጣም ትንሽ ጉዳዩ አሳዝኖኛል። እኔ በሟች ቦታ ሆኜ ባሳስበው በጣም ነው የገረመኝ። አስቡት አሁን እኔ ሞቼ ቤተሰቦቼ እኔን መቅበር ትተው ምርጫ ጣቢያ ሲሄዱ ማለት ነው። ምናልባትም ሟች እንደው ያው ከሄደ በኋላ አይመለስም እንጂ ለአንድ ደቂቃ ብድግ ብሎ ቤተሰቡ በሙሉ ምርጫ ጣቢያ መሄዱን ቢያይ ምን ሊሰማው እንደሚችል እስቲ አስቡት። ሀሳብ አስተያየታችሁን እስቲ እናንተም አካፍሉኝ። እና ሀገራችን እንደተለወጠች ነው እየተረዳ ያለው። ሰው አስተሳሰቡ እየተለወጠ አስባችሁታል? እናንተ ቤተሰባችሁን የሆነ ከቤተሰባችሁ ሰው ሞቶ ምርጫ ሄዳችሁ ስትመርጡ በኢትዮጵያ ወግ ባህል እና እምነት መሰረት ከባድ ሀዘን ውስጥ ነው የሚሆነው። ስለዚህ የባህላዊ ህይወት እያመጣ ነው፣ የካልቸር ለውጥ እያመጣ ነው። ብቻ የሆነ የሚገርም ስሜት ነው እየተሰማኝ ያለውና የህዝቡ አስተሳሰብ እንደዚህ መለወጡ እጅግ እየገረመኝ ነው። ለማንኛውም እኔ የፖለቲካ አቋም የለኝም። እንደ ቪዲዮዎቹን ስመለከታቸው እናንተን ፈታ ዘና ያደርጓቸዋል።
የሚሉ አስተያየት ስላለኝ ብቻ እንጂ ከጃኒና አዶናይ ጋር በተያያዘ እንግዲህ አሁንም አንዳንድ ተጨማሪ ቪዲዮ አለ። በነገራችን ላይ ይድረስ እንግዲህ አዶናይ ጃኒ ሰርፕራይዝ ሊያረጋት ነው፣ ቀለበት ሊያረግላት ነው ስትሉ ቤተሰቦቻችን ማለት ነው። እንደምታዩት እንግዲህ ትላንትና አዶናይ ይሄንን ነገር ሂስቶሪ አድርጎት ነበረ። ምክንያቱም ደግሞ ምንድነው ጃኒ 444 ሚሊዮን ከፕሮፋይሏ ላይ ስላነሳችሁ ይሄንን ፖስት አድርጎት ነበረ። ያልገባችሁ ደግሞ ምን ማለት እንደሆነ እኔ ለእናንተ ማለት ነው ነገር የለም። ይሄው በአማርኛ ተርጉሜላችኋለሁ እዚህ ጋር ማለት ነው ምን ማለት እንደሆነ። ይሄንን እያነበባችሁ ባይዘው ፕላስ ምልክቷን እየተጫናችሁ ሊንክ ሼር እያደረጋችሁ አካውንቴን አክቲቭ አድርጉት። እኔ ለእናንተ ማለት ነው ነገር የለም መረጃ ለማምጣት ማለት ነውና ኤኒዌይስ ምን ልላችሁ ፈልጌ ነው ዙሩ እየከረረ ነው እንጂ ቀለበት ምናምን የሚባል ነገር የለም። ብዙ አትጓጉ ለማለት ያክል ነው። ግን ያው እኔ እንዲጣሉ ፈልጌ ወይ እንዲለያዩ ፈልጌ ሳይሆን አንድ ላይ ቢሆኑ ደስተኛ ከሚሆኑ ምንድነው ቤተሰቦቻቸው አንዱ ነኝ። ግን ጀስት ግን ያው እውነታውን እንድታቁት ነው እናንተ እና ያመጣሁት ማለት ነው። ስለዚህ እሷ አይን ስላነሳችሁ ደስተኛ አይደለም ማለት ነው አዶናይ። እኔ ብዙ ማብራሪያ ሰጥም ኦሬዲ ግልጽ ነው የጻፉት እዚህ ጋር ያለው ነገር ማለት ነውና ምን ታስባላችሁ? እስቲ ኮሜንት ላይ ጻፉልኝ። ጃኒ የኔ ወዳጆች የኔ አድናቂዎች ለወደዱት ሟች ናቸው፣ ለጠሉት ደግሞ እስከ መጨረሻ ዋጋ ያስከፍላሉ፣ ከባዶች ናቸው ምናምን ብላለች። ይሄንን ቪዲዮ ለምሳሌ ላስደምጣችሁ። የኔ ሎያል ናቸው። ሰው ከወደዱ ወደዱ ነው። ያሳድጋሉ በጣም ላይ ከልባቸው ነው የሚደግፉት። ከጠሉሽም ደግሞ እንደዛው ነው። ያሳድዱሻል። ካምራ ከንፈሬ ከቤታ ጋር ሆነው ደግሞ ጃኒ ቤታ ኤርሚ አንድ ብር ደግሞ ያው ታውቁታላችሁ እጅግ አስቂ ልጅ ነው። ይህንን ቆይታ አድርገዋል። እየገባሁ በፊቴ ነው የምትተኛው። ለምን በቂ ተሻታጨበጭ ብዬ ነው ሊሞቱ ነው እዛ በቃ ምንም መደጋገም አያስፈልግም እኮ ሜንሽን ማድረግ ማርያምን አንዴ ነው እኮ ጃኒ ሰንተሽ ነው የሄድሽ በኋላ ራሱ ጭራሽ አላነሳሁም። 10 ጊዜ በቃ ነገር እንዲወራላችሁ ትፈልጋላችሁ እንዲባል አልሰማችሁም። እኔ መስሚያ ይጥጥ ነው። እኔም ክፉ ነገር ካልተናገርኩ መርዝ ካልረጨው ምንም ካላልኩኝ ስታለቅሱ ላችሁ ስታለቅሱ እደሩ አዘብዝቡ። ከዚህ ተቦለቃችሁ ታቀባኝ ነው ቤታ በቃ ቤታ ለምን ነው በቃ ዝም ማለት ያንቺው አሁን ነው እየነበረኝ ያለው አንቺ ራስሽ እኮ ያነሳሽው ጃኒ ኮሜንት ላይ ዝም በሉ እኮ ያልኩት እኮ ሜንሽን አታርጉ ምንም ነገር በቃ ዝም በሉ እንዴ ጌማ ለማለት ዘርግ እንዳቸውም ተደርግላችሁ ውይ ሙቀት ለታ አራጭ እኔ ምን አባቴ ላድርግ ያሰል አንተንም መጡብክ ናና አይ እኔ ሌላ አረኮ በጣም ተደራይታችሁ አይደጨውት እሺ አገባሽ ከካካ ቀማላ ምን አባሽ አገባሽ መብቴ ስለሆነ ግማታ አንዴ ነው ተናገርኩት እናንተ ራችሁ እኔ ገረመኝ። ሜንሽን አታድርጊ አትጥሪ ምናምን ለምን ምን አስፈለገ? በነገራችን ላይ ቀለበት ሊያስሩ ነው ምናምን ሲባል የነበረው ነገር በቃ ሿሿ አደረጉን ማለት ነው። ምክንያቱም የሰኔ ጾም ገባ፣ እነሱም የኦርቶዶክስ እምነት ተከታይ ናቸው። እንግዲህ የሰኔ ጾም ሲያልቅ ካልሆነ በቀር እንደዚህ አይነት ፕሮግራም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ዘንድ የተለመደ አይሆንም ስለማይፈቅድ ማለት ነው። እና የቀለበቱ ፕሮግራም የቀረ ይመስላል። እንግዲህ አዶናይም በርካቶች ከዜማ ጋር ነው እያገናኙት ያለው የሚሆን አይመስለኝም። ለማንኛውም ለዚህ ሰዓት ያዘጋጀሁላችሁ ቪዲዮዎችን ትመስል ነበረ። ፈታ ዘና እንዳላችሁበት በተለይ በምርጫው ቪዲዮዎች ባለሙሉ ተስፋ ነኝ። እወዳችኋለሁ። ቻው